ዳግም ወይ ብሌኔ የቃል ፍቅረኛ እንድትሆን ፈልጋለሁ። ምን? የቃል ፍቅረኛ መሆን አለበት ለእኔ ስትል። ብሌን ምን እያልሽ ነው? እየቀለድሽ ነው ወይስ እንድስቅ ፈልገሽ ነው? ዳግም የምሬን ነው። ራስ ወዳድ እንደሆንኩኝ ይገባኛል፣ ግን ደግሞ ግዴታ መሆን አለበት። እንደዛ መናጭቄ ወጥቼ አሁን ግን ለጥቅሜ ስል አይኔን በጨው አጥቤ መጣሁ። በጣም ይቅርታ፣ ሌላ የምሄድበት ቦታ ስለሌለኝ ነው። ብሌን ምን ሆነሽ ነው? እናቴን አግኝቼ ማቀፍ እፈልጋለሁ። ወላጅ እናቴን ማግኘት አለብኝ። ከዚህ በላይ በሷ ናፍቆት መጎዳት የለብኝም። ብሌን ቃልን ተበቀለቻት። ብሌን እንግዲህ ቃልን የተበቀለቻት እንዴት ነው ስንል ዳግምን ጓደኛዋ እንዲሆን በማድረግ ነው። አሁን ላይ ብሌን የተጠቀመችው ሜትድ በጣም ጥሩና በጣም ደስ የሚል ነው። ምክንያቱም አንዳንድ ጊዜ ነገሮችን በቀጥታው መንገድ መጋፈጥ ላንችል እንችላለን። እሷ እኮ በቀጥታ ተጋፍታቸው ነበረ። ምን ብላ ነበር? አቶ በኃይሉንም እንዲሁም ደግሞ ቃልንም ምን አለች? እናንተ አውሬዎች፣ እናንተ ሰው በላ ምንድነው ያደረጋችኋት? ልጅቷን ምንድነው ያደረጋችኋት? በእርግጠኝነት ቤቷማ አልሄደችም፣ የሆነ ነገር አድርጋችኋታል ብላ ተታግላቸው ነበረ ፊት ለፊት ማለት ነው። ነገር ግን ምን አሏትኝ? ያው እንደተለመደው ማለት ነው አቶ በኃይሉ በእናቷ አስፈራራት። እናም ደግሞ ያው ጋርድ ስላለው ጋርዱን ቀጥሮ ማለት ነው እናቷ እንድትታገት እናም እናቷን እንደሚያሳግድ ሲነግራት ከዛ በኋላ ሀሳቡን ተወችው ማለት ነው። ኢቭን ሰላም መጥታ እያለ እንኳን ሰላም የምነግርሽ ነገር አለኝ ብላ ጀምራ ነበረ። ነገር ግን መቀጠል አልፈለገችም። ምክንያቱም ከተናገረች በጣም ትልቅ ችግር እንደሚገጥማት በኃይሉ ስላስፈራራት ነው። ቀጥ ብላ ግን ነገሩን ማለት ያለውን ነገር ብትናገርም ዞሮ ዞሮ እናቷ መሆኗን ግን ማወቅ አትችልም። ምክንያቱም ስለ እናቷ ውስጥ ላይ ሆና ብሌን ውጭ ላይ እንደዚህ እያዳመጠች እያለ ሄለንና ቃል ሲነጋገሩ ስለ እናቷ ልንገራት ስትል፣ በነገራችን ላይ በዚህ መልክ ነው ያገቷትኝ። በጣም ነው የሚያሳዝኑት። ሄለንን እንግዲህ አግተዋታል ማለት ነው። ማን ያገታት? በኃይሉ ነው። ቃል ደግሞ ነግራት ነበረ። አሁን ፈረደብሽ፣ መግባት የሌለብሽ ነገር ውስጥ ነው የገባሽው ሄለን፣ ሳታጣሪ ሳታውቂ። አሁን ላይ ምን እንደሚገጥምሽ እኔ ምንም ልልሽ አልችልም። በኃይሉ ነፍስሽን ከስጋሽ ነው የሚለይሽ ነው ያለቻትኝ። እሷ እንዳስፈራራቻት እሷ እንዳለችውም እንግዲህ በኃይሉ አግቷታል ማለት ነው። እናም እንግዲህ የታገተችዋን ሄለንን ማለት ነው ብሌን ደግሞ ለማስለቀቅ ያሰበችበት ነገርና የወሰነችው ከዳግም ጋር ያወራችው ዳግምን በቃ አሁን ላይ ምንም አማራጭ ሌላ የለኝም፣ እንዳስቀየምኩ ይገባኛል፣ ነገር ግን ልታግዘኝ ይገባል። ሌላ የትም እኔ መሄድ አልችልም፣ ሌላ የትም ስለማልሄድ ነው ላንተ የነገርኩ፣ ሌላ አማራጭ የለኝም ታውቃለህ። ስለዚህ ልታግዘኝ ይገባል፣ የቃል ፍቅረኛ ሁን ነው ያለችው። እናም እንግዲህ ብሌን ይሄንን ባለችው ሀሳብ በጣም ነው የደነገጠው ዳግም ማለት ነው። ነገር ግን እናቷ ሰላም እንደሆነች ሰላም የብሌን እናት እንደሆነች የሚነግራት ማለት በቃ ይሄን ሁሉ ሚስጥር ኢቭን እንኳን ለሄለን ራሱ እኮ የነገራት ሳሚ ነው። ስለዚህ ለብሌንም ሊነግራት የሚችለው ሳሚ ነው ማለት ነውና ሳሚ እንዴት አድርጎ ነው ሊነግራት የሚችለው የምናወራ ይሆናል ማለት ነው ውዶችዬ። እንግዲህ ቃልና በኃይሉ በጣም ሲበዛ ምስጥ ናቸው። ምስጥ እንግዲህ ቃል እዛ ቤት ውስጥ የመጣችበት አላማ ስላላት ነው። እናም እንግዲህ በባለፈው ራሱ እንደነገርኳችሁ የሰላምን አይነት ልብስ ለብሳ ሶፋ ላይ ተኝታ ነበረና በዛ ሰዓት ሰላም መስላት ነው ሄለን ያን ሁሉ ነገር ዝርግፍ አድርጋ የተናገረችው። እናም እንግዲህ ያን ሁሉ ነገር ከተናገረች በኋላ ምንም አልጸጸታትም። በቃ መሆን ያለበት ነገር ነው። ነገር ግን ያው ሄለን የተናደደችው ለምንድነው? እስከ መቼ ድረስ ነው? ቃል እውነት እኮ ትመነምናለች እንጂ አትበጠስም። ይህንን ቃል በነገራችን ላይ ሰላም ራሱ ነግራታለች። እንዴ አንቺና ሄለን የደበቃችሁኝማ ትልቅ ሚስጥር አላለች ሰላም ማለት ነው። ነገር ግን ያለበት ገነነበት ስለሆነ ምን አለች ቃል? እንዴማ ልጅሽ መሆኔን ትጠራጠሪያለሽ እንዴ ነው ያለቻት። እንዴ ልጅ መሆንሽንማ አልጠራጠርም፣ ግን ምንሽም የኔ ልጅ አትመስይም ነው ያለቻት። ምኗም የሷ ልጅ አይመስልም። ምክንያቱም ሰላም ሩሩ ናት፣ ለሰው ምትራራ ናት። ሄለን እንግዲህ በተለይ እስኪ አስቡት ለብሌን ራሱ በእርግጥ ያው ውስጧ ነግሯት ነው በሚለው ብንይዘውም ግን ሰላም መጥፎ የምትባል ሴት አይደለችም። ቃል ደግሞ ከመጥፎ አይገልጻትም፣ እጅግ በጣም መጥፎ ናት። ስለዚህ ምናችንም አይመሳሰልም።
ግን እኔ ደግሞ ልጅነትሽን አልካድኩም ብላታለች ማለት ነው። እንግዲህ ሰላም ማድረግ ያለባት ምንድን ነው ሲባል ነገሮችን ማዳመጥ ነው። በእርግጥ እሷ ሳትሆን እዚህ ጋር ጥፋት ያጠፋችው ብሌን ነች። ምክንያቱም ብሌን መጥታ ነበረ ልትነግራት ሄለን ከአስከፈ ልትነግራት በመጣችበት ሰዓት ብላ ማዳመጥ ነበረባት። ነገር ግን እሷ ደግሞ ስሜታዊ ሆነች። ለምን ተማክረው ሊጎዱኝ ነው ብላ አስባ ነዋ። ቃልና ሄለን ሲያወሩ አይታለች። ስለዚህ ሄለንን አላመነቻትም። አሁን ላይ ግን ተጸጸተች። ምክንያቱም በኃይሉ ብልጥ ነው። ሄለን ላይ የሆነ እርምጃ ሊወስድ ሲል ብሌን እዛው ቤት ውስጥ ብትኖር ኖሮ ለሰላም እንደምትናገር ስለሚያውቅ ሱቅ ነው የላካት ቀጥታ። ሱቅ በሄደችበት ሰዓት ታዲያ ምን አደረገ? ያው ሄለንን አገታት ማለት ነው። እንግዲህ በሌላ በኩል ዳግም ደግሞ የደረሰበት ነገር አለ። እንግዲህ የወይዘሮ ገነት ጎረቤት በጣም አስመሳይ ውሸታም ነች ማለት ነው። እና እንግዲህ ወይዘሮ ገነት ጋር መጥታ የሆነ ኢንፎርሜሽን ይዛ ትሄዳለች። ከዛ በኋላ ለበኃይሉ ደግሞ ትሰጣለች ማለት ነው። ከዛ በኃይሉና እዚህ ጋር የምትፈልገው ነገር ምንድነው? በኃይሉና እንዲጣሉ የምትፈልገው ከገነት አምጥታ ለበኃይሉ ትናገራለች። ገንዘብ ነው በቃ ማጣላት ብቻ ሳይሆን እሷ አላማና እቅዷ ገንዘብ ስለሚከፈላት ቀጥታ እያመጣች ነገሮቹን ትነግረዋለች ማለት ነው። ኢቭን እንኳን ስለ አቶ ሰለሞን ስናገር በጣም ብዙ ገንዘብ ይሰጠኛል። ይሄ የነፍስ ማጥፋት ወንጀል ነው፣ ቀላል ነገር አይደለም። ስለዚህ ያን ነገር ተናግሬ ማኔ የሆነ ነገር ማግኘት አለብኝ ብላ ወስና ነበረ ማለት ነው። ነገር ግን እንዳሰበችው አልሆነላት ማለት እሷ ያሰበችው ምንድነው? ገንዘቡን ለመውሰድ ሁሉንም ነገር ለመናገር ነበረ። ፈጣሪ ሲረዳው ዳጊ ደግሞ ወደ ቤቱ ሲመጣ እንግዲህ ፊት ለፊት ነው ንቅ ያረጋቸው ማለት ነው። እጅ ከፍንጅ ነው የተያዘችው። ነገር ግን ደረቅ እሷ ደግሞ በቃ አይ በኃይሉማ አብሬ ከሱ ጋር ሰራለሁ በቃ ሰራተኛ የኔ መስሪያ ቤት ሰራተኛ ናት አለ። የእፍረቱ እፍረት ግን እሷ ምንድናት? ጉሊት ነው የምትሰራው ወይዘሮ ገነት ጋር ማለት ነው። ስለዚህ ዳጊ ምን አላት? አስጠነቀቃት። ከናቴ ወደዚህ ያመጣሽ ነገር ወዲያ ወዲህ እያደረግሽ ከሆነ አለቅሽም አለፋታሽም ስላላት እሷ ደግሞ ምን አደረገች? በኃይሉ ልትናገር የነበረውን ነገር ልክ ዳግምን አስታውሳ ይሄ ነገር ብነግረው ችግር ይገጥመኛል በማለት እንግዲህ ችግር እንዳይገጥማት ፈልጋ ማለት ነው አልተናገረችም። አለመናገሯ ለእሷ ለሴፍቲ ማለት ነው በጣም አሪፍ ሆኖላታል ማለት ነው። እንግዲህ በተለይ ግን አሁን ላይ ቃል በጣም ነው የምትበላው። ምክንያቱም ቃል ዳግምን ትወደዋለች። ስለዚህ አሁን ላይ ደግሞ ብሌንና ዳግም እንደተጣሉ ቃል ታውቃለች። እናም አሁን የብሌን እቅድ ምንድን ነው ስንል ብሌን ያሰበችውና ያቀደችው ልክ እነሱ እንደተጣሉ ሁነው ያው እንደ ድሮ ማለት ነው። አሁን ላይ ተጣልተዋልኝ። በዛ ላይ ወይዘሮ ገነትም በጭራሽ እሷ ጋማ አትጋባም። ምን አስበህ ነው? ብሌን እኮ እህትህ ናት። እንዴት ነው ሁለት ልጆችን የማጋባው እንዴ? ባልወልዳትም እኮ ልጄ ናት ብላለች ማለት ነው። እና ያም አለ በመሀል ጸባቸው። ነገር ግን ዋናው ትልቁ ጸብ በራሳቸው ነው ማለት ነው። እና እንግዲህ አሁን ላይ ቃል በጣም ነው የተደሰተችው። ዳግም ሲያናግራት ለሴራ ለምናምን እንደሆነ አትነቃም። ታዲያ እንግዲህ ዳግም ደግሞ አጠጥቷት እንደባለፈው ሪከርድ ካደረጋት ወስዶ ለሰላም ሊያሰማት ይችላል። ልክ እንግዲህ ለብሌን እናት ተብላ መጥታ ነበር አይደለ? አንዲት ሴትዮ በዛ ሰዓት ሪከርድ ነው ያደረጋትኝ። እሷ እኮ የብሌን እናቷ ትክክለኛ እናቷ አይደለችም፣ የውሸት እናት ናት። ይህንን ፈጠራ የፈጠረው ደግሞ በኃይሉ ነው ምናምን ብላ ከሀስከፈ የተናገረችውን ሪከርድ ነው ያደረጋት። ስለዚህ በአሁኑም እንደዛ ሊያደርጋት ይችላል ብዬ አስባለሁ። እስኪ እናንተ ምን ትላላችሁ ዶችዬ? እናም ሰላም አሁን ላይ ጥርጣሬ እየገባት ነው። በተለይ የሄለን ከሄደች በኋላ ሄለን እሺ ሄደች፣ ግን ሄለን ሄደች ለማለት አይደለም እዛ ጋር ብሌን የቆመችውን ለማድረግ ነው። ሄለንን እንደዚህ አግተዋታል። የሆነ ሚስጥር ደግሞ አለ። ሁሉንም ነገር የምታውቀውን አሁን ላይ ብሌን የማታውቀው ምንድን ነው? ሰላም እናቷ እንደሆነች ነው። ሌላውን ሁሉ ታውቃለች። ኢቭን ቃል የሰላም ልጅ እንዳልሆነች ታውቃለች። ሁሉንም ነገር ታውቃለች። ነገር ግን እሷ የማታውቀው ምንድን ነው? የእሷ የብሌን ትክክለኛ እናቷ ሰላም መሆኗን እስቲል ማለት ነው እስካሁን አልሰማችም። ከዚህ ውጭ ያለውን ሚስጥር ሁሉንም ነገር ሌላውን በተለይ ደግሞ በተደጋጋሚ ቃል ሰላምን ልታስወግዳት እንደሞከረች፣ በዛ ላይ ደግሞ በኃይሉ ራሱ እንኳን የሰላምን ገንዘቧን ንብረቷን ፈልጎ ልጇ ያልሆነችን ሌላ ልጅ ማለትም የሰላም ትክክለኛ ልጇ እንዳልተገኘች ነው የምታውቀው ብሌን እንጂ ትክክለኛ
ልጇ የሰላም ራሷ ብሌን መሆኗን ብታውቅ ኑሮ እስካሁን ድረስ አልቆላቸው ነበረ ማለት ነው። ነገር ግን ይህንን ነገር ብቻ ነው አሁን ላይ ለብሌን አንድ ነገር ብቻ ነው። እሱንም እንግዲህ አሁን ላይ በዳግም በኩል ታገኘዋለች ብዬ ተስፋ አደርጋለሁ። ምክንያቱም ዳጊ ምን ያደርጋል ሪከርድ ያደርጋታል ብዬ አስባለሁ። በእርግጥ ከዚህ በፊት ስለተሸወደች አሁንም ካልጠጣች ወይ ምናምን ላትሸወድለት ትችላለች። እንግዲህ እንዴት አድርጎ ሊሸውዳት ይችላል የሚለውን ደግሞ በቀጣይ የምናየው ይሆናል ማለት ነው። እናም እንግዲህ ወይዘሮ ገነት ጎረቤት ግን በጣም ነው የምታሳፍረው። አንዳንድ ጊዜ የኛ ሰው ያልነው ጓደኛዬ፣ ወዳጄ፣ ዘመዴ ያልናቸው ሰዎች ከኋላው ነው እኛን ሲወጉን እንመለከታለን ማለት ነው። እናም ለዛ ነው እንግዲህ ወይዘሮ ገነት ደግሞ አምናት እንዴ ፀሐዬ በጣም እኮ ደስ የምትል ናት፣ በጣም በቃ ንጹህ ሴት ናት፣ ልቧ ንጹህ ነው እያለች ስለ እሷ ንጽህና ታወራለች ማለት ነው። ግን ትክክለኛ እሷ እንዳለቻት ናት ወይ ስንል አይደለችም። ምክንያቱም ወስዳ ነገር ወደዛ ወደዚህ እያደረገች ነበረ ማለት ነው። እና ከዛ ወስዳ ወደዚህ ከዚህ ወስዳ ወደዛ እያደረገች ሰው ስታጣላና ገንዘብ ስታሳድድ የኖረች ሴት ናት ማለት ነው። ስለዚህ ይህንን ገንዘብ አሳዳ ግን ገንዘቡ እንደው ህይወት ይሆናታል ወይ ደግሞ ይጠቅማታል ወይ ስንል ሰውን ጎድተን ሰውን አስጨንቀን ሰውን በዚህ ልክ ደግሞ አስቡት ኢንፎርሜሽን ወስዳ ኢንፎርሜሽን ሽጣ ማለት ነው የሚመጣ ገንዘብ የሚጠቅም አይደለም። ግን አንዳንዴ በማወቅም ባለማወቅም በጣም ብዙዎቻችን በእንደዚህ አይነት ነገር ያው መቼም ድራማ ካየን አይቀር ልንማርበት ይገባል ብዬ ስለማስብ ነው። በጣም ብዙ እንደ ሰላም አይነት የዋ ሰዎች አሉ። በጣም ብዙ ደግሞ እንደ ባህሉ አይነት ራስ ወዳድና አረመኔ ሰዎች አሉ ማለት ነው። እና ስለዚህ ከእንደዚህ እኔ በእውነት ለመናገር የሄለን መቀየር በጣም ነው ደስ ያለኝ። ምክንያቱም በእርግጥ ሄለን የተቀየረችው በምክንያት ነው። የምትወዳት ጓደኛዬ ያለቻት እንግዲህ ብሌን ጓደኛዋ አይደለችም፣ ግን ጓደኛ ያለቻት ቃል ልትገድላት መርዝ ጨምራ ጁስ ውስጥ ስትሰጣት ግን ስትጠላትና ልታያት ራሱ ስትጸየፋት የነበረች እያለች ስታወርዳትና ስታንቋሻት የነበረች አንዲት የቤት ሰራተኛ ብሌን ግን ህይወቷን አትርፋላታለች። ስለዚህ ህይወቷን ስላተረፈችላት ብሌን ያንቺ ውለታ አለብኝ ነው ያለቻት። ስለዚህ ብሌንም ደግሞ አሁን ዝም ማለት አትችልም። አንደኛ ነገር ስለ እናቷ ሚስጥር ታውቃለች። ማን? ሄለንም ቃልም። ሁለተኛ ነገር ደግሞ በእኔ ምክንያት ነው ወደዚህ ጦስ ውስጥ የገባችው። ለእኔ ልትነግረኝ ስለነበረ ነው አሁን ላይ ሁለቱ አውሬዎች ያገቷት። ስለዚህ ይችን ልጅ እኔም ማግኘት አለብኝ እንደምንም ብዬ እያለች ትገኛለች ማለት ነው ብሌን። እንግዲህ ብሌን ታገኛታለች ብዬ ተስፋ አደርጋለሁኝ። ምክንያቱም ካላገኘቻት በጣም ነው ከባድ የሚሆነው። ብዙ ነገር ሊያደርጉ ይችላሉ እነሱና። እስቲ እናንተስ ምን ትላላችሁ ውዶችዬ? ላይክ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆች።